ትመጣለህ ማለት መቼ? አሁን እና የት ጋር ነህ? በቃ እዛው ጠብቀኝ፣ እመጣለሁ። እሺ፣ አልቆይም፣ እመጣለሁ። እሺ ሙሽራ፣ ለሽምግልና እየተዘጋጀ ነው? አዎ አባዬ፣ እየተዘጋጀው ነው። ቀኑም ደርሷል እኮ ከነገ ወዲያ ነው። ሽምግልናው መች ተቀበልና ነው ሙሽራ የሚሆነው? ነው ወይንስ እዛው በከተማ ጨርሳችሁ እኛን ወደ ገጠር መታችሁ እንዳሻንጉሊት ቁጭ አድርጋችሁ ልትወስዱ? እንደዛ አይደለም እኮ የትሁት አባት። ይኸውልዎት እኛ ከዚያ እዚህ ድረስ የመጣ ነው ሀገሩን፣ ባህሉን፣ ወጉን አክብረን ነው። ትሁትም እኮ ይህን ሁሉ መከራ የምታየው አባቴ የመረጠልኝን ባላገባለሁ ብላ ነው። እኛ አባባሉን እንጂ ሙሽራ እንደሚሆንና እንደማይሆን ከሽምግልና በኋላ ነው የምናውቀው። ግን ደግሞ እንደዚህ ፍቅራቸውን እያየ አለመፍቀድ የሚቻል አይመስለኝም። ይሄ እኔ ውሳኔ ነው። ማንም ሰው ጣልቃ እንዲገባብኝ አልፈልግም። የትሁት አባት ትሁትን አንሰጥም፣ አይሆንም፣ አልሰጥህም ሙሽራው የምትለው ከመች ጀምሮ ነው? መች ሽምግልናው ተቀብለን ነው እያሉ ነው ማለት ነው። አባዬ ለትሁት ደረሰላት ማለት ነው። እንዳለውም ሄጄ ልጄን እሷ በመጥፎ ጊዜ ሁሌም እየደረሰችልኝ ነው፣ መድረስ አለብኝ ብሎ አባዬ ሄደ ማለት ነው። ሽምግልናውን ቁጭ አለ። እንዲሁም ደግሞ ናቲ ሳይታሰብ ከቻለ ማለት ነው ይመጣልም ይደርሳልም እንዳልተባለ ሆነ ማለት ነው። በነገራችን ላይ እነማዬ ቤት አባዬ ስለሌለ እነማዬ ቤት ያለ ወርቅ ዘርፎ ቀጥታ የትሁት ቤተሰቦች ከሰጠኋቸው ትሁትን ይሰጡኛል፣ ከዛ ተመስገን ታንቆ ይሞታል የሚል ወሬ ነበረ የሚያወራ የነበረው ማለት ነው ከቲና ጋር። ይህንንም ደግሞ አልተሳካለትም። ልክ የያዘው ሻንጣ ይዞ ሲገባ አባዬም ቁጭ ብለው ለትሁት አባት እንደውም ደግሞ ትሁት ይዛው መጣች ማለት ነው። ወጥተሽ ተቀበይኝ ብሏት ማለት ነው። እንዲሁም ደግሞ ተመስገንም አለ። በጣም ነው የተገረሙት። ያው ድራማም ቢሆን እንደዚ አይነት ስክሪፕት ቢሆንም ደግሞ እንደዚህ አይነት ህይወት አለ፣ እንደዚህ አይነት መገጣጠሞች አሉ ማለት ነው። በእኛ በኢትዮጵያውያን ዘንድ እንደዚህ አይነት ነገሮች የተለመዱ ናቸው ማለት ነው። ምን ትላላችሁ? ይሄንን አይታችሁ ውድ ቤተሰቦቼ? በጣም የሚገርምና በጣም እኔ እንጃ። ያው አንደኛ ተንኮለኛ ሰው ተንኮል ስራ ብለው ካስተማሩት በምንም ጨካኝና ጭስ መውጫ አያጣም እንደሚባል ተንኮለኛም እንደዛው ነው ማለት ነው። እና ሌላ ሲቀጥል ደግሞ ከዚህ በኋላ እንግዲህ ተኩሶ መጥቶ ትሁትን እንዳይወስድ አባዬ ማለት ነው ጠልፎ የወሰዳት ባለቤቷ፣ ያው አይባልም በግዴታ ነው የወሰዳት፣ ተኩሰበት ማለት ነው። እና ተኩስ ክልን በስንት ዓመት አስተኮስኩ እያለው ነበረ ማለት ነው ተመስገን። በቃ ይሁን ለትሁት ማልሆነው ነገር የለምን ማለት አይደለም አለችው አለው ማለት ነው ተመስገን፣ አባዬ ለተመስገን ማለት ነው። ትሁትም ከጭንቅ ነው ያወጣህን፣ በቃ አሁን ሰላም እንኖራለን ማለት ነው ብሎ ልጁን እጁን አንጠልጥሎ ይዞት መጣ። ልጁም ደግሞ የትሁት አባት ነገ ከሞት ቅጣጣው ሰበቡ ለእኔም ነው የሚተርፈው ብሎ ጉትቶ ወደ ቤት ከነሱ ለይቶ አስገባው ማለት ነው። ሲቀጥልም ደግሞ ምንድን ነው የሚፈጠረው፣ ምንድን ነው የሚሆነው የሚለው እንግዲህ ሽምግልና ቁጭ ብለው እየተነጋገሩ ነበር። እኛ ደንቡ ነው አባቴ መርቀኝ ብላ ነው እንጂ ልጃችን እዛው መዳር እንችል ነበረ። እንደዚህ ልጃችን መሰቃየት አይገባትም፣ እንድትሰቃይም አንፈልግም ነው ማለት ነው ያለው አባዬ ማለት ነው። እና ሲቀጥል ደግሞ ተመስገን በጣም ደስተኛ ሆኖ ከትሁት ጋር እንግዲህ ተቀበለችው፣ ተቃቀፉ። በጣም ነው ደስ የሚለው። ያው በባለፈው ከቆምንበት ጀምር ማለት ነው። ያው አባዬ እንደመጣ እንደሄደ ከቤት ከአዲስ አበባ እንደተነሳ እንጂ ከነሱ እንደተገናኘ ምንም አይነት ኢንፎርሜሽን አልነበረም ማለት ነው። ግን አሁን ሄዶ ከመሄድም አልፎ ልጁን እንግዲህ ከዚህ በኋላ ወደ ትሁት እንዳይደርስ ነው። ነገር ግን የትሁት አባት አይሆንም ከዚህ በኋላ የሚሆነው
ከሷ ጋር ነው ብሎ ከአባዬ ጋር እየተከራከረ ነበረ። የልጅም አባት የልጅም እናት ናቸው። ምንድን ነው በመሀል ከፍቅር ምንም የሚበልጥ ነገር የለም፣ እንደዚህ እየተዋደዱ አንተም እምቢ አትልም እያለው ነበረ ማለት ነው አባዬ ለትሁት አባት ማለት ነው። የትሁት አባት ግን አሻፈረኝ፣ አይሆንም፣ እንደውም ይሄ ልጅ በጣም ኃይለኛና ተንኮለኛ ነው፣ ለምን ይዘህብኝ መጣህ እባክህን እያለው ነበረ ማለት ነው። ያው እንደ ክፍለ ሀገር ዘረፍ እያሉ ነበረ ማለት ነው። ነገር ግን እነሱ አሸንፈው ከዚህ በኋላ ተሜ ምን ይፈጠራል ብላችሁ ታስባላችሁ? በቬሎ ነው ማገባሽ፣ እንደዚህ ባደግንበት ሀገር ትውስታችንን ተመልሰን አሁን እንደዚህ መሆናችን ሲላት ጥሩ ነገር እንኳ የለንም ሲላት እሱን እርሺው እያላት ነበረ ማለት ነው ተሜን። አሁን ምን ትላለች? ምን ይፈጠራል? ምን ይመጣል? የሚለው አብረን እናያለን ማለት ነው። አሁን ናቲ ገብቶበታል ነገሩ። እንግዲህ የተወሳወሰ ውሃ ነው የሚሆነው። እሱ የነካው እሱ የገባበት ነገር ምን ይሻላል? ምን ይሆናል እልሃለሁ። ምን ትለኛለህ? ምን ትለኛለህ? ምን ታስባለህ? ብለው ጠየቁት ማለት ነው አባዬ። ሰውየው ግን ፈቃደኛ እንዳልሆነ፣ በፍጹም ፈቃደኛ አይደለም። ምን ይሻለዋል? የሚፈልገው እንግዲህ እሱ ለዛ ልጅ አጠገቡ ላለ ወጣትም ነው ልጅም ነው አጠገቡም ነው። ያው የክፍለ ሀገር ሰው ለልጁ መጥፎ ነገር አይመኝም። እንደዛ አይነት ነገር ነው የተመኘው። ምን ይሻላል እያለው ነበረ ማለት ነው። ምንም ማድረግ አይቻልም። እሷ የወደደችውና የፈለገችው መርጣለች እና ከዛ ሰው ጋር ነው የምትሆነው። ግን ናቲ ደውልላትና ተቀበኝ ሲላት ትሁት በጣም ተርበትብታ ነበረ። ግን ወጥታ ተገናኘች መጀመሪያ ናቲ ይዛው ስትመጣ ሁላቸውም አብረው ቁጭ ብለው ነበር። አባዬ ተመስገን እንዲሁም ደግሞ የትሁት አባት የተመስገን አማችም ቁጭ ብለው ነበረ። ሲገባ ተመስገን በጣም ነው የደነገጠው። እውነት ነው ባለቀ ጊዜ እንደዚህ ያልቋል ሲባል እሱ እንደውም ደረቱ ነፍቶ ያ ወርቅ ሊያቀብል ነው። አሁን አባዬ ያንን ቦርሳ ሲያየው ከቤታቸው ያነሳ ወርቅ ነው። ያ ሁሉ ወርቅ ወስጄ ነው ምሰጠው እያለ ነበረ ማለት ነው። ለቲና እያላት ነበረ። አሁን ተከፍቶ ሲታይ ውርደት ነው። ምንድን ነው እውነትም ይህ ሁሉ ወርቅ አሳልፎ ይሰጥና የትሁት አባት እንትና ነው የምሰጠው ምድረው ከዚህ በኋላ ለናቲ ነው ይላሉ። አይ አባዬ ደግሞ ይሄ ሻንጣ ምንድን ነው ብሎት ተደዋውለው ቲና አሳውቃ ለተመስገን ይሄ ሻንጣ ይፈተሻል፣ የቤታቸው ወርቅ እንደሆነ ይታወቃል። ያው እጅ ከፍንጅ ነው። ምንድን ነው ያመጣኸው? ምንድን ነው እስቲ ቦርሳ ሻንጣ ክፈተው ማለታቸው አይቀርም። መቼም እናያለን እንዴት እንደሚሆን ሁሉንም ነገር ማለት ነው። ማንን ግን ሆነም ቀረ ፍቅር ይበልጣል ከምንም በፊት። በእንደዚህ አይነት ፍቅር ደግሞ ፈተና ይበዛበታል በጣም እንግዲህ ውጣ ውረድ አለው። እንትን ይላሉ ምንም ማለት አይደለም። አሁንም ይራዘማል። ምንም ማድረግ አይቻልም ማለት ነው። ግን ናቲ በዚህ ልክ ደግሞ ያው እያበለሻሸ ነበረ። እያበለሻሸም ነው። ወጣ ሲባል አለቀ፣ ከዚህ በኋላ አለቀለት ሲባል እንግዲህ እሱ ነገር እንደዚህ ጥልቅ ብሎ ያው እስከ ክፍለ ሀገር መሄድ ተንኮል ቢያስብ ነው። ለትሁት አስቡ፣ ለተመስገን ወይ ለአባዬ አይደለም። ያው የያዘው ሴራ ስላለ ነው እንደዚህ አይነት ነገር ይዞ እየተንቀሳቀሰ ያለው እንጂ ሌላ ምንም ነገር ኖሮ አይደለም ማለት ነው። ምን ትላላችሁ ውድ ቤተሰቦቼ? ምን ትላላችሁ? ተንኮል በዚህ ልክ እንደዚህ ያዋጣል? ጥሩ ነው ትላላችሁ ወይስ ተንኮለኛ ሰው ዞሮ ዞሮ ይወድቃል? ከሱ ጋር አትሆንም። ንጹሕ ልቦና ካለው ከተሜ ጋር እንጂ በፍጹም ከሱ ጋር አትሆንም። እርግጠኛ ነኝ ልትሆንም አትችልም። እሺ የማትለው ምክንያቱም በቃ ፍቅሩ ነው። ለናቲ ሁሉ ነገሩ ይነበባል። ፍቅር እንግዲህ ብትወደውም ብታፈቅረውም የልጅ አባት የልጅ እናት ናቸው ሁለቱ። በልጅነታቸው ብዙ ነገር አሳልፈዋል። ለሱ ስትል ከሀገርም ወጥታለታለች ማለት ነው። ተሰደደች፣ ቤተሰቡን ተወች። አሁንም እኮ ያው እናት አባት ምርቃት ቤተሰቡ ማክበር በሚለው ነው እንጂ አብረው መኖር ይችሉ ነበረ። ግን ያው የእነሱ ትዕዛዝ እንትን ልበል እነሱም ደስ ይበላቸው እያለች ነው እንጂ ሌላ ነገር አስባ አይደለም ማለት ነው። ትሁት ግን ተመስገን ከዚህ በኋላ ሽምግልናው ይለቅና ላችኋለሁኝ ማለት ነው። ምንም ማድረግ አይቻልም፣ ምንም አይባልም ማለት ነው። በዚህ ይቀጥላል እናያለን። አብረን ሰርግም ተጠርታችኋል።
ድራማ ተከታታይ ሁሉ አባላቱ ተከታታዩ ሁሉ እንግዲህ ተጠርታችኋል። በያላችሁበት ኑ ተጋብዙ። የተመስገንና የትሁት ሰርግ ማለት ነው። እንዴት እሺ ብለው ተቀብለው ያከናውላሉ ወይስ እሺ አይሉም? ይቀበላሉ አይቀበሉም? ከዚህ በኋላ እሷ መርጣዋለች፣ አትተዋውም፣ ይገባታልም ማለት ነው። ትሁት በጣም እንግዲህ ያው ክፍለ ሀገር ልጅም ብትሆን በጣም ጎበዝና ቁርጥ ያለ ነገር የምትናገር ልጅ ናት ማለት ነው። እንደ ከተሜ አይነት አይደለችም። ድርቅ ብትል ብታስቸግርም ጥሩ ልጅ ናት ማለት ነው። ከዚህ በኋላ አብረው ነው የሚሆኑት። ምን ትላላችሁ ውድ ቤተሰቦች? ለሰርግ ተጠርታችኋል። ከነገ ወዲያ ነው ተብሏል። እንግዲህ ዛሬ ምንድን ነው ቀን መሄድ አለባችሁ። እያንዳንዳችሁ ተጠርተናል። የትሁት አባላት በሙሉ ተመልካች ስንት ሺህ ፎሎወር ሰብስክራይብ አላችሁ ተጠርታችኋል። ወጪ ከእናንተ ነው። ደግሞ ተጠርታችኋል ስትባሉ ዝም ብላችሁ ያው የሰርጉ ቦታ በነገው ድራማ ይበተናል።